ሰላም ሰላም፣ እንዴት ናችሁ? ይህ የአስረኛ ክፍል የሂስትሪ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 2 ክፍል 2 እንመለከታለን። ዩኒት 2 ቪዲዮ 2። በዛሬው ክፍለ ጊዜ ትምህርታችን የመጀመሪያው የመወያያ ርዕሰ ሀሳባችን የሚሆነው 2.3 ስክራምብል ፎር አፍሪካ ኤንድ በርሊን ኮንፈረንስ የሚለው ነው። ስክራምብል ፎር አፍሪካ ኤንድ በርሊን ኮንፈረንስ አፍሪካን መቀራመትና የበርሊን ስብሰባ ወይም ደግሞ ኮንፈረንስ የሚለውን እንመለከታለን። አስቀድመን በባለፈው ክፍለ ጊዜ ሁለት መሰረታዊ ርዕሰ ሀሳቦችን አንስተን ተወያይተን ነበር። አንደኛው ጀነራል ባክግራውንድ ኦፍ ኮሎኒያሊዝም፣ ሁለተኛው ደግሞ ዘ ሞቲቭስ ኦፍ ኢሮፒያን ቱ ኮሎናይዝ አፍሪካ የሚሉትን ሀሳቦች አንስተን ተወያይተናል። ስለዚህ ቀጣዩ ወይም ሶስተኛው ርዕሰ ሀሳብ ስክራምብል ፎር አፍሪካ ኤንድ በርሊን ኮንፈረንስ የሚለውን ነው። ስክራምብል ፎር አፍሪካ ስንል አፍሪካን መቀራመት ማለት ነው። እንግዲህ የአፍሪካን መቀራመት በሁለት ዘመናት ከፍለን ማየት እንችላለን። ስክራምብል ፎር አፍሪካ ስክራምብል ፎር አፍሪካ ቢፎር 1880s እና አፍተር 1880s ስፔሻሊ አፕ ቱ 1910 በሚል በሁለት ከፍለን ማየት እንችላለን። ለምሳሌ ቢፎር 1880s ስክራምብል ፎር አፍሪካ ቢፎር 1880s ስክራምብል ፎር አፍሪካ ቢፎር 1880s ከ1880ዎቹ በፊት ያለውን ስንመለከት ቢፎር 1880s it was only 10% of Africa was ruled by foreign powers. It was only 10% of Africa It was only 10% of Africa was ruled by foreign powers. Ruled by foreign powers. እንደው ለማሳያነት እንኳን ብናነሳ for example the parts of Africa which were ruled by foreign powers before 1880s include most North African countries. Most North African countries by the nominal Turkish rule, Turkish rule ወይም ኦቶማን ተርኪ በአብዛኛው የሰሜኑ ክፍል በኦቶማን ሩል ወይም በኦቶማን ተርኪ ኢምፓየር ስር ነበረ። ዛንዚባር አይላንድስ የዛንዚባር ደሴቶች ዛንዚባር አይላንድስ ናው ፓርት ኦፍ ታንዛኒያ አንደር ኦማኒ ሩል Sierra Leone and South Africa under British rule. Algeria under French rule.
Mozambique and Angola. Mozambique and Angola under Portugal rule, when Portuguese rule ነበሩ. But the rest 90% of Africa was free from foreign rule and was independence. But before 1880s, the rest 90% of Africa was free from foreign rules, when foreign rule, and was independent. 90 በመቶ የሚሆነው የአፍሪካ ክፍል ነፃ ወይም ደግሞ ራሱን በራሱ የሚያስተዳድር ነበረ። ስለዚህ እስከ 1880ዎቹ 10% ብቻ ነበር የአፍሪካ ምድር በቅኝ ግዛት የተያዘው። በት አፍተር 1880s በተለይ ከ1880s እስከ ፈርስት ዲኬድ ኦፍ ቲዌንቲዝ ሴንቸሪ ያ ማለት እስከ 1910 ባለው ጊዜ ግን ማሲቭ ኤንድ ራፒድ ኮሎኒያል ኤክስፓንሽን ኦፍ ኢሮፕ exists in Africa. So scramble of Africa, after 1880s up to 1910, when the first decade of 20th century እስከ የመጀመሪያው ዲኬድ ወይም የሃያኛው መቶ ክፍለ ዘመን የመጀመሪያው ዲኬድ ወይም 10 ዓመት ያ ማለት 1910 ድረስ ባለው የነበረውን እንመልከት። after 1880s and up to the first decade of 20th century, the first decade of 20th century, that is up to 1910. as you know ዲኬድ ማለት 10 ዓመት ማለት ነው። ዲኬድ 10 ዓመት ማለት ነው። ስለዚህ የመጀመሪያው የሃያኛው መቶ ክፍለ ዘመን ዲኬድ ማለት እስከ 1910 ያለው ጊዜ ይሆናል። ዲኬድ ማሲቭ ኤንድ ራፒድ ኮሎኒያል ኤክስፓንሽን ኦፍ ኢሮፕ፣ ማሲቭ ኤንድ ራፒድ colonial expansion of Europe in Africa had existed. በተለይ ከ1880ዎቹ በኋላ በተለይ እስከ 1910 ወይም ፈርስት ዲኬድ ኦፍ ቲዌንቲዝ ሴንቸሪ ባለው ማሲቭ ኤንድ ራፒድ ኮሎኒያል ኤክስፓንሽን ኦፍ ኢሮፕ አፍሪካ ውስጥ ታየ። ዚስ ራፒድ ኤንድ ማሲቭ ኮሎኒያል ኤክስፓንሽን ኦፍ ኢሮፕ ኢዝ ኮልድ ዘ ስክራምብል ፎር አፍሪካ ይባላል። the massive and rapid colonial expansion of Europe in Africa after 1880s up to 1910 is called the scramble for Africa ይባላል። so the scramble for Africa ስንል the scramble for Africa refers to the period of rapid and aggressive colonial expansion
expansion by European powers into Africa. By European powers into Africa. ስለዚህ ስክራምብል ፎር አፍሪካ ወይም ደግሞ አፍሪካን መቀራመት ስንል ከ1880ዎቹ በኋላ በተለይ እስከ 1910 እስከ ፈርስት ዲኬድ ኦፍ ቲዮሪ ሴንቸሪ ባለው ጊዜ ፈጣንና አግሬሲቭ የሆነ የኢሮፒያን ኮሎኒያል ኤክስፓንሽን ጊዜ ማለት ነው። and in this time when in the process of scramble for Africa there was a competition between European powers. In the scramble for Africa, in the scramble for Africa, or in that period of rapid and aggressive colonial expansion of Europeans, there was great competition among European powers. And this leads them into conflict of interest and clashes or wars. A competition የፍላጎት ልዩነት ኮንፍሊክት ኦፍ ኢንተረስት እና ክላሽ ወይም ደግሞ ወደ ጦርነት ጋበዛቸው። ሶ ቱ ሶልቭ ዴር ኮንፍሊክት ኦፍ ኢንተረስት ኢን ዴር ታይም ኦፍ ኮምፒቲሽን ፎር ዘ ስክራምብል ኦፍ አፍሪካ ቱ ጌት ሶሉሽን ዴይ ሜድ ኤ ኮንፈረንስ አት በርሊን ኢን 1884 አፕ ቱ 1885። ይህንን በመካከላቸው ያለውን ኮምፒቲሽን እና እሱን ተከትሎ የሚመጣውን ኮንፍሊክት ኦፍ ኢንተረስት ወይም ክላሽ ኦር ዋር ሶልቭ ለማድረግ በርሊን ላይ ኮንፈረንስ አደረጉ። ቱ ሶልቭ the problems caused by the competition of European colonizers for the scramble of Africa. They made a conference held at Berlin, Germany from 1884 to 1885 ከ1884 እስከ 1885 ባለው በርሊን ጀርመን ውስጥ በመካከላቸው የሚፈጠረውን ችግር ኢን ደ ታይም ኦፍ ኮምፒቲሽን ፎር ደ ስክራምብል ኦፍ አፍሪካ ሶልቭ ለማድረግ ከ1884 እስከ 1885 በርሊን ጀርመን ውስጥ ኮንፈረንስ አደረጉ። ይሄ ኮንፈረንስ ዘ በርሊን ኮንፈረንስ ፍሮም 1884 ቱ 1885 ይባላል። ሶ ሌት አስ ሲ ዘ በርሊን ኮንፈረንስ from 1884 to 85. The Berlin Conference from 1884 to 1885. እንግዲህ የበርሊን ኮንፈረንስ የተደረገው በርሊን ጀርመን ውስጥ ነው። It was in Berlin, Germany. That's why it's called Berlin Conference. And it was held from 1884 to 1885. የተደረገውም ከ1884 እስከ
85 ነበር። የተጠራውም ደግሞ ወይም ደግሞ ይህ ስብሰባ እንዲደረግ የተጠራው በቻንስለር ኦቶ ቮን ቢስማርክ ነው። the conference was called and led by the German chancellor ወይም ጠቅላይ ሚኒስትር ማለት ነው። ኦቶ ቮን ቢስማርክ በኦቶ ቮን ቢስማርክ ነበር የተጠራው። ሪዝን ምክንያቱ ምን ነበር ካል የበርሊን ኮንፈረንስ የተደረገበት ምክንያት ቱ ሬጉሌት ኮሎናይዜሽን ኤንድ ትሬድ ኢን አፍሪካ the reason was to regulate the colonization and trade in Africa ወይም ደግሞ በሌላ ምክንያት the reason of the conference was to avoid conflict of interest among European nations ወይም states in the process of scrambling አፍሪካን በመቀራመት ሂደት የሚፈጠረውን ኮንፍሊክት ኦፍ ኢንተረስት ለማስቀረት ነበረ። ወይም የበርሊን ኮንፈረንስ አፍሪካን ቅኝ መግዛትን ሌጋል ለማድረግ ነበር። ኢት ዋዝ ቱ ሜክ ዘ ስክራምብል ፎር አፍሪካ ሌጋል ህጋዊ ለማድረግ የተደረገ ስብሰባ ነው። ስለዚህ የበርሊን ኮንፈረንስ it is a time where officially scrambling for Africa is legal. ኦፊሻሊ አፍሪካን ቅኝ መግዛት ሌጋል የሆነበት ስብሰባ ነው። the Berlin conference officially recognizes the scramble for Africa is legal ህጋዊ እንደሆነ እና አንዳንድ ህጎችን በማውጣት በቅኝ ግዛት ምንድነው ቅኝ ግዛት በመያዝ ሂደት የሚፈጠሩ ችግሮችን ሶልቭ ለማድረግ አንዳንድ ህጎችን ያወጡበት ስብሰባ ነው። ስለዚህ ኦልሬዲ አፍሪካን ኦፊሻሊ ኮሎናይዝ የማድረግ ጥሪ ነው የበርሊን ኮንፈረንስ። ይሄ የበርሊን ኮንፈረንስ የበርሊን አክት ይባላል። the principles set in the Berlin conference to scramble for Africa is called the Berlin Act. The Berlin Act እየተባለ ይጠራል። so let us see key aspects of the Berlin Act. Key aspects of the Berlin Act. በርሊን አክት ወይም ደግሞ
ስብሰባው ላይ እንደ መርህ እንደ ህግ የተቀመጠው ቁልፍ መገለጫዎች ምን ነበሩ የሚለውን እንመልከት። ኪ አስፔክትስ ኦፍ በርሊን ኮንፈረንስ የሚከተሉትን አስቀምጠዋል። አንደኛ ፕሪንሲፕልስ ኦፍ ኢፌክቲቭ ኦኩፔሽን principles of effective occupation አንድን ሀገር በትክክል ቅኝ መያዝ ማለት ምን እንደሆነ ወይም ደግሞ ምን ማሟላት እንዳለበት አስቀምጠዋል። ለምሳሌ ኢሮፒያን ፓወርስ had to have an effective administration, treaties and control of territories that they claim ownership of እንደያዟቸው ባለቤት እንደሆኑ የሚያሳይ ኢፌክቲቭ አድሚኒስትሬሽን፣ ትሪቲስ፣ ኮንትሮል ኦፍ ቴሪቶሪ ሊኖራቸው ይገባል የሚል ምንድነው ፕሪንሲፕል አስቀምጧል። ኢሮፒያን ፓወርስ had to have an effective administration በቅኝ ግዛት የያዟቸውን በትክክል ማስተዳደር አለባቸው። ትሪቲስ ስምምነቶችን ማድረግ አለባቸው። ኤንድ ኮንትሮል ኦፍ ቴሪቶሪስ ቴሪቶሪስ በቅኝ ግዛት የያዙትን ሀገር ሙሉ በሙሉ ኮንትሮል ማድረግ መቻል አለባቸው። አንደኛው ኪ አስፔክት ኦፍ በርሊን አክት ፕሪንሲፕል ኦፍ ኢፌክቲቭ ኦኩፔሽን ነው። ሁለተኛው the second key accept doctrine of sphere of influence ነው። ምን ማለት ነው? doctrine of sphere of influence requires European powers to notify other powers when laying claim to any African territory. They notify to other powers ወይም they should announce European powers should notify other powers when they controlled a given country in Africa. አፍሪካ ውስጥ አንድ የአውሮፓ ሀገር ቅኝ ግዛት ሲይዝ ለሌሎቹ ማሳወቅ አለበት። the doctrine of sphere of influence ይሉታል። ሶስተኛው አቦሊሽ ኦፍ ስሌቭ ትሬድ ነው። ባርነት በፍጹም የባሪያ ንግድ በፍጹም መኖር የለበትም የሚል ነው። አቦሊሽ ኦፍ ስሌቭ ትሬድ። ኦፍኮርስ ስሌቭ ትሬድን ቀደም ብለው አስወግደውታል። ምክንያቱም ወደ ሌጂቲሜት ትሬድ ቀይረታል። እንግዲህ ሌጂቲሜት ትሬድን ነው ወደ ኮሎኒያሊዝም ያሳደጉት። ስለዚህ the resolution passed to ban slave trade and to promote legitimate commerce which means resources ይሄ የባሪያ ንግድ ሳይሆን ሪሶርስን መበዝበዝ ነው እንጂ የባሪያ ንግድ መኖር የለበትም። ban slavery and instead promote legitimate trade. That is exploitation of resources. ስለዚህ ሁሉም ይሄ የባሪያ ንግድን ለማስቀረት ተስማምተዋል። ወይም የበርሊን አክት አንዱ ፕሪንሲፕል አቦሊሽ ኦፍ ስሌቭ ትሬድ ነው። አራተኛው ኮንጎ ፍሪ ስቴት ነው። ኮንጎ ፍሪ ስቴት እንግዲህ ኮንጎ ፍሪ ስቴት ምንድን ነው?
ኮንጎ ፍሪ ስቴት ስንል እንግዲህ የዛሬዋ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ያ ማለት ቱዴይስ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ it was confirmed as the private property of King Leopold II of Belgium. የቤልጂየም ንጉስ ኪንግ ሊዮፖልድ የግል ንብረት ተደርጋ ተቀምጣለች። ኮንፊርምድ ኮንጎ ወይም የዛሬዋ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ as private property of King Leopold II of Belgium. የወቅቱ የቤልጂየም ንጉስ ሊዮፖልድ ሰከንድ ልዩ ግዛት ወይም ደግሞ ፕራይቬት ፕሮፐርቲ ተደርጋ ተቆጠረች። የትኛውም ሀገር ኮንጎን ወይም ዲሞክራቲክ ሪፐብሊክ ኦፍ ኮንጎን በቀኝ ግዛት ለመያዝ ሙከራ እንዳያደርግ ተስማምተዋል። ሌላው ፍሪ ናቪጌሽን ነው። ፍሪ ናቪጌሽን ፎር ኒጀር ኤንድ ኮንጎ ሪቨር ፍሪ ናቪጌሽን ኦፍ ኒጀር ኤንድ ኮንጎ ሪቨር ያ ማለት የኒጀር እና የኮንጎን ወንዝ የትኛውም የአውሮፓ ሀገር አዝ ሚንስ ኦፍ ትራንስፖርቴሽን እንዲጠቀመው ተስማምተዋል። ኒጀርን ኢን ዌስት አፍሪካ ኒጀር እንግዲህ በምዕራብ አፍሪካ ትልቁ ወንዝ ነው። the largest river in West Africa and they agreed that ዌስት አፍሪካን የተቀራመቱ የአውሮፓ ሀገራት የኒጀር ወንዝን አዝ ሚንስ ኦፍ ትራንስፖርቴሽን በነፃ እንዲጠቀሙበት ተስማምተዋል። ኮንጎ the largest river in Africa found in Central Africa that is mainly Congo the largest river in Africa that is in Central Africa ወይም African region. It is the most navigable river in Africa ወይም in the continent is the most navigable river in the continent. ስለዚህ እነዚህን ሁለቱን ወንዞች as a free navigation means ወይም ደግሞ means of transportation እንዲጠቀሙ ተስማምተዋል ማለት ነው። ስለዚህ የበርሊን ኮንፈረንስ ባጭሩ it is a conference formalized the portion of Africa by setting guidelines for territorial claim. ቅኝ ግዛት ለመያዝና እውቅና ለመስጠት የተስማሙበት አፍሪካን መቀራመትን ፎርማል ያደረጉበት ወይም ሌጋል ያደረጉበት ኮንፈረንስ ነው። so note the Berlin Conference formalize or legalized the partition of Africa. The partition of Africa by setting guidelines for territorial claim. By setting guidelines for territorial claims. Territorial claim. ስለዚህ አፍሪካን ለመቀራመት ፎር ስክራምፕል ለማድረግ ፓርቲሽን ለማድረግ ለመከፋፈል
የተስማሙበት ፎርማላይዝ ያደረጉበት ሌጋላይዝ ያደረጉበትና ቴሪቶሪያል ክሌም አንድ ሀገር አንድ የአውሮፓ ሀገር ቅኝ ግዛት ሲይዝ እንዴት ባለ መንገድ እውቅና ማግኘት እንዳለበት ጋይዲንግ ላይንስ ያዘጋጁበት ወይም ደግሞ ያቀረቡበት ኮንፈረንስ ነው ማለት። ስለዚህ በርሊን ኮንፈረንስ አፍሪካን መቀራመጥ እውቅና የተሰጠበት ህጋዊ የሆነበት ኮንፈረንስ ነው። ሌላው ከዚህ ቀጥሎ የምናነሳው 2.4 ኮሎኒያል ፖሊሲ ኤንድ አድሚኒስትሬሽን የሚለውን ነው። ኮሎኒያል ፖሊሲስ ኤንድ አድሚኒስትሬሽንስ እንዴት ነበር የሚያስተዳድሯቸው በቅኝ ግዛት የያዟቸውን የሚለውን እንመልከት። ዋት ሜትድስ ዘ ኢሮፒያን ፓወርስ ኢምፕሎይድ ኢን አድሚኒስትሬቲንግ ዜር ኮሎኒያል ካንትሪስ ወይም ደግሞ ኮሎኒያል ቴሪቶሪስ በቅኝ ግዛት የያዟቸውን አካባቢዎች ወይም ቴሪቶሪዎች እንዴት ባለ መንገድ ያስተዳድሯቸው ነበር የሚለውን እንመልከት። ዋት ሜትድስ European powers employed in administering their colonial territories. Colonial territories or countries. በቅኝ ግዛት የያዟቸውን ሀገራት እንዴት ባለ መንገድ ያስተዳድሯቸው ነበር የሚለውን እንመለከታለን። እንዴት ባለ መንገድ ያስተዳድሯቸው ነበረ። The common methods of colonial administration employed by European powers in Africa were the following. The common methods of colonial administration employed by European colonizers in Africa were the following. የሚከተሉትን መንገዶች በመጠቀም ያስተዳድሩ ነበር። አንደኛው ካምፓኒ ሩል ነው። 1 using ካምፓኒ ሩልስ። ምን ነው ካምፓኒ ሩልስ? በምን አይነት መንገድ ነው በካምፓኒስ ሩል ቅኝ ግዛት የያዟቸውን ሀገራት ያስተዳድሩ የነበረውን የሚለውን ስንመለከት when say using company rules that means by giving the administrative power for private companies in the colonial territories ነው። by giving administrative powers for private companies in their colonial territories colonial territories እንግዲህ ቅኝ ግዛት በያዟቸው ሀገራት ውስጥ ያሉ የነሱ ፕራይቬት ካምፓኒስ በተለይ ለሪሶርስ ኤክስፕሎቴሽን እና ፕሮፊት የተቋቋሙ ፕራይቬት ካምፓኒስ እንዲያስተዳድሯቸው ስልጣን መስጠት ነው። ስልጣን መስጠት by using ካምፓኒ ሩል እንለዋለን። ካምፓኒ ሩል ለምሳሌ የብሪቲሽ ሳውዝ አፍሪካን ካምፓኒን ማየት እንችላለን። ፎር ኤግዛምፕል the British South African Company, British South African Company in South Africa ማለት ነው። for example a British company granted power over territory of British colonial territories. Granted powers
granted powers over the British colonial territories. British colonial territories in the south. ለምሳሌ ሳውዝ አፍሪካ፣ ኖርዝ ኤንድ ሳውዝ ሮዴኔዥያ፣ ኒያሳላንድ የሚባሉትን ግዛቶች ፎር ኤግዛምፕል ኢን ኒያሳላንድ ኒያሳላንድ in North and South Rhodesia, North Rhodesia እና ሳውዝ ሮዴዥያ የሚባሉ ግዛቶችን እንዲያስተዳድር ስልጣን ተሰጥቶት ነበረ። ነገር ግን በዚህ አይነት መንገድ ቅኝ ግዛት የያዟቸውን ማስተዳደር የራሱ የሆነ ሾርት ካሚንግ ነበረው፣ ወይም ደግሞ ጉድለት ነበረው። ሾርት ካሚንግ ኦፍ ዩዚንግ ካምፓኒ ሩልስ ቱ አድሚኒስተር ኮሎኒያል ቴሪቶሪስ። ሾርት ካሚንግስ ኦፍ ዩዚንግ ካምፓኒ ሩልስ ወይም ካምፓኒዎችን ተጠቅሞ እንዲያስተዳድሩ ማድረግ የራሱ የሆነ ውስንነት ነበረው። ውስንነቱ ምንድነው ካል ላክ ኦፍ አዲኩዌት ፋይናንሻል ሪሶርስ ኤንድ ሪዚስታንስ ፍሮም ሎካልስ። ላክ ኦፍ ፋይናንሻል አዲኩዌት ፋይናንሻል ሪሶርስ and resistance from locals. ወይም ኢንዲጂነስ ፒፕል ከሀገሬው ህዝብ የሚደርስባቸው ተቃውሞና አዲኩዌት ፋይናንሻል ሪሶርስ በቂ የፋይናንሻል ሪሶርስ የሌላቸው መሆኑ ካምፓኒዎቹ ባይ ካምፓኒ ሩል ተጠቅመው ቅኝ ግዛት የያዟቸውን ማስተዳደር ያን ያክል ውጤታማ አልነበረም። ሁለተኛው ዳይሬክት ሩራል አሲሚሌሽን ነው። ዘ ሰከንድ ኮመን ሜተድ ዛት ዘ ኢሮፒያን ኮሎናይዘርስ ኢምፕሎይድ ቱ አድሚኒስተር ዜር ኮሎኒያል ቴሪቶሪስ ዋዝ ዳይሬክት ሩል ኤንድ አሲሚሌሽን። ዳይሬክት ሩል ኤንድ አሲሚሌሽንስ ናቸው። በቀጥታ ራሳቸው ማስተዳደር ማለት ነው። ለምሳሌ የወቅቱ ሀያላን ጀርመን፣ ቤልጅየም፣ ፖርቹጋል፣ ብሪቴን የመሳሰሉ ሀገራት እነዚህ ሎካል ሊደሮችን በራሳቸው ኢሮፒያን አውቶሪቲስ ተክተዋቸዋል። ዛት ኢዝ ባይ ሪፕሌሲንግ the local authorities with European authorities. አስተዳደሮችን ቀጥታ ከአውሮፓ በማምጣት የአካባቢ ገዢዎችን ወይም ሎካል አውቶሪቲዎችን በመተካት ዳይሬክት ሩል ኤንድ አሲሚሌሽን እንለዋለን። ኤንድ ባይ አሲሚሌቲንግ ዘ ሎካል ፒፕል ኢንቱ ዜር ኦውን ካልቸር ኤንድ ኦልሶ ባይ አሲሚሌቲንግ ዘ ሎካል ፒፕል ኢንቱ ዜር ኦውን ካልቸር ኦውን ካልቸር ወደ ራሳቸው የባህል ማህበረሰቡን በመውሰድ ወይም ደግሞ አሲሚሌት በማድረግና የአካባቢ ገዢዎችን በአውሮፓ ገዢዎች በመተካት ያደረጉት የአስተዳደር መንገድ ነው ዳይሬክት ሩልስ ኤንድ አሲሚሌሽን። ሶስተኛው ኢንዳይሬክት ሩል ነው። በተዘዋዋሪ ኢንዳይሬክት
ሩል እንግዲህ ዳይሬክት ላይ ምንድን ያደረጉት ዘይ ሪፕሌስ ዘ ሎካል አውቶሪቲስ ባይ ዘ ኤሮፒያን አውቶሪቲስ። ኢንዳይሬክት ሩል ላይ በአብዛኛው የተጠቀመችው ምንድነች? ብሪቲሽ ነች። በተለይ ኢንዳይሬክት ሩል ትጠቀመው የነበረው ብሪቲሽ ነች። ሞስትሊ were used by ግሬት ብሪቴን በታላቋ ብሪታንያ ነው ብዙ ጊዜ ወይም ደግሞ አብዛኛው ይሄ ኢንዳይሬክት ሩል ተግባራዊ የተደረገው። ስለዚህ ኢንዳይሬክት ሩል ምንድነው የሚደረገው? ዩቲላይዝ ዘ ሎካል ሩለርስ ኤንድ ሜኪንግ ዩዝ ኦፍ ዘ ከስተመሪ ሎስ ባይ ዩቲላይዚንግ the local rulers or authorities and making use of customary laws. Making use of customary laws. በሀገሬው ህግ በሀገሬው መሪዎች አካባቢውን ማስተዳደር። እንግዲህ የእነሱ እንደራሴ ወይም ወኪል አድርጎ የአካባቢው መሪዎች በሀገሩ ህግ እንዲያስተዳድሩ ማድረግ ነው። ኢንዳይሬክት እንግዲህ ዳይሬክት ላይ ሎካል አውቶሪቲዎችም ደግሞ ሎካል ሩለሮችን አንስቶ የእነሱን አስተዳዳሪዎች ወይም ገዢዎች መተካት ነው። ይህኛው ግን ከዛም አውቶሪቲ ሳያመጡ እዚህ ያሉትን ለራሳቸው በሚሆን መልኩ እንዲያስተዳድሩ ማድረግና የአካባቢ ህጎችን እንደ ህግ ወይም እነዚህ ከስተመሪ ሎዎችን እንደ አስተዳደራዊ ህግ መጠቀም ነው። አራተኛውና የመጨረሻው ኮመን ሜቶድ ኦፍ the common method used by the European colonizers to administer their colonial territories settler rules ነው። settler rules በተለይ እነዚህ የኢሮፒያን ሴትለሮችን በመጠቀም የሚደረግ የአስተዳደር ስርዓት ነው። by using the new European settlers in the colonial territories. ለምሳሌ የሳውዝ አፍሪካ ላይ የአፓርታይድ ታሪክን እናስታውሳለን። የአፓርታይድ ታሪክ it is the result of settler rules. the minority white settlers ዶሚኔት አድርገው ማጆሪቲውን ሳውዝ አፍሪካውያንን ያስተዳድሩ ነበረ። ይሄ ሴትለር ሩልስ it displaced indigenous population and established new social system. Displaced indigenous population and established new social system. ይህ በተለይ ሴትለር ሩልስ ምንድነው አዲስ የሰፈሩ የቅኝ ገዢዎችን አዲስ ሰፋሪዎች በመጠቀም ይደረገው የነበረው ኢንዲጂነስ ፒፕሉ እንዲፈናቀል እና ኒው ሶሻል ሲስተም አዲስ የማህበረሰብ ክላስ በመፍጠር ይደረግ የነበረ የአስተዳደር ስርዓት ነው። ለምሳሌ ብሪቴን ሳውዝ አፍሪካ ላይ፣ ሮዴኔዥያ ላይ፣ ኬንያ ላይ፣ አልጄሪያ ላይ ፈረንሳይ ተጠቅመዋለች። እነዚህ በጣም ሴትለር ሩልስ የተጠቀሙባቸው አስተዳደራዊ ስርዓት የተተከሉባቸው ቀይ ግዛቶች ናቸው። ነገር ግን ይህ ሴትለር ሩልስ ኢት ኮዝስ ራሻል ዲስክሪሚኔሽን የዘር መድሎ አስከትሏል። ኢት ኮዝስ ራሻል ዲስክሪሚኔሽን ምክንያቱም ኢንዲጂነስ የሆነውን ማህበረሰብ ያፈናቅል ነበረ። አፍሪካውያንን ደግሞ ያለ መሬት አስቀርቷል። ቢኮዝ ሴትለር ሩልስ way of
colonial administration displaced the indigenous people ኢንዲጂነስ የሆኑ የዛ ሀገር ነዋሪ ቀደምት ነዋሪ የሆኑ ህዝቦችን ቀደምት ነዋሪ የነበሩ ህዝቦችን እንዲፈናቀሉ አድርጓል። and leave most Africans landless መሬት አልባ እንዲሆኑ አድርጓቸዋል። ነገር ግን የትኛውንም ሜቶድ ኦፍ ኮሎኒያል አድሚኒስትሬሽን ይጠቀሙ እንጂ እነዚህ ምንድነው የሚባሉት ቅኝ ገዢዎች የጋራ መገለጫ ነበራቸው። all colonial governments shared certain common features. all colonial governments shared certain common features whatever the method they used to administer their colonial territories. የትኛውንም መንገድ ይጠቀሙ፣ ከአራቱ አንዱንም ይጠቀሙ፣ ሁሉንም ይጠቀሙ ወይም የተወሰኑትን ይጠቀሙ፣ ግን ሁሉም የሚያመሳስላቸው ነገር ነበረ። ለምሳሌ all colonial systems were undemocratic. all colonial systems were undemocratic. ሁሉም የቅኝ አገዛዝ ሲስተም አንዲሞክራቲክ ነበር። ኦፍኮርስ በባርነት እየኖሩ ዲሞክራሲ የሚባል ነገር የሚታሰብ አይደለም። ሌላው colonial rules was most often imposed without consent from the African people. There was no consent between the colonizers and the African people. ወዶ ፈቅዶ ቅኝ የተገዛ የአፍሪካ ህዝብ የለም። ሶስተኛ እነዚህ ቅኝ ገዢዎችን የሚያመሳስላቸው all forms of colonial rule engaged in divide and rule. all forms of colonial rule engaged in divide and rule. ከፋፍለ ግዛው የሚል የቅኝ ግዛት ህግ ነበራቸው። ምክንያቱም ህዝቡ አንድ ከሆነ ቅኝ ሊገዛቸው አይችልም፣ ምክንያቱም ይነሳባቸዋል። አብዛኞቹ አፍሪካ ውስጥ የሚደረጉ የእርስ በርስ ጦርነቶች፣ የብሔር የጎሳ ግጭቶች እንግዲህ እነሱ በተከሉት የዲቫይድ ኤንድ ሩል ህግ ነው ማለት ነው። የከፋፍለ ግዛው አፍሪካውያንን እንግዲህ አንድ ጥቁር ህዝብ፣ አንድ ኔግሮይድ ህዝብ በጎሳ በብሔር በቋንቋ እንዲከፋፈል ያደረጉት መሰረቱን የጣሉት እነዚህ ቅኝ ገዢ የአውሮፓ ሀያላን ሀገራት ናቸው። ስለዚህ የትኛውንም ሜቶድ ኦፍ ኮሎኒያል አድሚኒስትሬሽን ይጠቀሙ፣ ሁሉም ግን የሚጋሩት ወይም የሚያመሳስላቸው ወይም የሁሉም መገለጫ የሆኑ ኮመን ፊቸርስ እነዚህ ናቸው። ሁሉም አንዲሞክራቲክ ነበሩ። ከህዝቡ ጋር በስምምነት አይደለም ቅኝ ግዛት የያዙት። ሁሉም የሚከተሉት ኮሎኒያል ሩል ዲቫይድ ኤንድ ሩል የሚል ነበረ። ኤንድ ኢትስ ኦል አባውት ፎር ቱዴይ። የዛሬውን በዚህ እንጨርሳለን። ኔክስት ታይም ኤርሊ አፍሪካን ሬዚስታንት ሙቭመንትስ አጌንስት ኮሎኒያሊዝም እና ኢምፓክትስ ኦፍ ኮሎኒያሊዝም ኦን አፍሪካ የሚሉ ሀሳቦችን እናነሳለን። እንግዲህ አፍሪካውያን ወደው ፈቅደው አይደለም ቅኝ ግዛት የተያዙት። ቅኝ ላለመገዛት በጣም ብዙ ሬዚስታንት ሙቭመንት አድርገዋል። የመገዳደር እንቅስቃሴ አድርገዋል ቅኝ ላለመገዛት። ታንክስ ቱ አወር ፎር ፋዘርስ ላይክ ኪንግ ምኒልክ
እና የቀደሙ መኳንንትና ኢትዮጵያውያን እንግዲህ የእኛ ህዝብ አንድ ስለነበረ ንጉሱን ስለተከተሉ አድዋ ላይ ጣሊያንን በማሸነፍ ቅኝ ሳንገዛ ቀርተናል። በኋላም ለሁለተኛ ጊዜ በኃይለ ሥላሴ ጣሊያን እኛን ልትወርድ ስትመጣ አባት አርበኞች መደበኛው ጦር ወደፊት እናየዋለን ባደረገው ተጋድሎ ኢትዮጵያ ቅኝ ሳትገዛ ቀርታለች። ስለዚህ በቅኝ ላለመገዛት ያደረጉትን ተጋድሎ ኤርሊ ሬዚስታንስ ሙቭመንት እና ሌሎችን ሀሳቦች በክፍል 3 በቀጣይ እንመለከታለን። ስለነበረን ጊዜ ስላዳመጣችሁኝ አመሰግናለሁ። ደህና ቆዩ።